ይህ መርማሪው ሚዲያ ነው። መርማሪው ሚዲያ በተለያዩ ጉዳዮች ላይ ማለትም በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ላይ የተለያዩ ሐሳቦችን እየሰነዘረ እዚህ ደርሷል። በዛሬው ዕለትም ሌሎችና አዳዲስ ጉዳዮችን ወደ እናንተ ለማድረስ መተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከሰሞኑ በተለያዩ ሚዲያዎች ፖለቲካዊ ጉዳዮች እየተዘዋወሩ ይገኛሉ። በተለይም ደግሞ ኢትዮጵያ አሁን ካለችበት ሁኔታ አኳያና በመንግስትና በተለያዩ ቡድኖች መካከል የሚደረጉ ግጭቶችን ለማቆም መንግስት የተለያዩ እርምጃዎችን እየወሰደ እንደሆነ ተናግሯል። ከዚህ ውስጥም ብዙ የሚባሉ የተቃዋሚ አካላት ወደ መንግስት የሰላም ጥሪ እየገቡ እንደሆነ የመንግስት ሚዲያዎች እየዘገቡ እየተመለከትናቸው ነው። ከዚህ መካከልም ሰሞኑ በሰፊው በተለያዩ ሚዲያዎች ሲዘገብ እንደነበረው በካፕቴን ማስረሻ ሰጤ ጉዳይ ብዙ ሚዲያዎች ሐሳባቸውን እያጋሩ ነው የሚገኘው። ካፕቴን ማስረሻ ሰጤ ይህንን ጉዳይ ወደ ሚዲያ ይዞት ከመጣ በኋላና በተለይም የሰላም ድርድር በአፍሪካ ህብረት በኢጋድና በሌሎች አማካኝነት ሰላም ተስማምቶ እንደገባ ተነግሯል። እንግዲህ ይህ ድርድር የተከናወነው እንደ ማስረሻ ሰጤ በግለሰብ ደረጃ ሳይሆን እንደ አማራ ፋኖ ህዝባዊ ድርጅት በተለይም በአቶ እስክንድር ነጋ በሚመራው ድርጅት ማለት ነው በሱ ስም ተደራድሮ እንደገባና ድርጅቱም የሰላም ስምምነት እንደፈረመ ነው የተነገረው። ከሰላም ስምምነት ከተነሱ አንኳር ነጥቦች መካከልም እንግዲህ በዋናነት የአማራ ህዝብ በማንነቱ እንዳይገደልና እንዳይሳደድ እንደዚሁም እንዳይፈናቀል ማድረግ፣ የተፈናቀሉ ዜጎች እንዲመለሱ ማስቻል፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ፣ የአቅምና የእውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረበላቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በሚል ከመንግስት ጋር አፋህድ ድርድር አድርጎ ተስማምቷል ብሏል። ካፕቴን ማስረሻ ሰጤ አማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ በአማራ ሚዲያ ኮርፖሬሽን በሰጠው መግለጫ ማለት ነው። እንግዲህ ከዚህ በኋላ የተለያዩ አስተያየቶች ተሰጥተዋል። በተለይም ምክትል ርዕሰ መስተዳድሩ አብዱ ሁሴን የሰላም አማራጭን ተቀብለው ለሚመጡ መንግስት ሁሌም በሩ ክፍት ነው ሲሉ ሐሳባቸውን ሰንዝረዋል። እንግዲህ ሁሉ ነገር እየተከናወነ ባለበት ብዙዎቹ ሐሳባቸው ለሁለት የተከፈለባቸው እየሆኑ ነው የመጡት። ምናልባትም እሱ ለምን ይህንን ሊያደርግ ፈለገ? ማስረሻ ሰጤ ይህንን ያደረገው እንደ ግል እንጂ እንደ ድርጅት አይደለም የሚሉ ሐሳቦችም ከተለያዩ ሰዎች እየተሰጡ ነው የሚገኙት። ነገር ግን ካፕቴን ማስረሻ ሰጤ በሰጠው መግለጫ በክልሉ ተፈጥሮ የቆየው ግጭት ለክልሉ ህዝብ ጉስቁልና ለመሰረተ ልማትና ኢኮኖሚያዊ ውድመት የሚዳርግ መሆኑ ስምምነቱ አስፈላጊ ነው ሲል ተናግሯል። በስምምነቱ ላይም ከተነሱ ጥያቄዎች መካከል በአብዛኛው ላይ ስምምነት ደርሰናል ሲልም ነው የገለጸው። የአማራ ክልልም ከግጭት ነፃ እንዲሆን በጋራ በመስራትና ዓለም አቀፍ ተቋማት እገዛ እንዲያደርጉም ስምምነት ላይ ደርሰናል ብሏል። በግጭትና ጦርነት ማንም አሸናፊ እንደሌለና ህዝብና ሀገር የሚጎዳ መሆኑን ያሳየ እንዲሁም ችግሮችን በውይይት መፍታት እንደሚቻል ያሳየ ሁነኛ ማሳያም ነው ሲል ነው የተናገረው። ኢትዮጵያ አሁን ላይ ያላትን ብሔራዊ ጥቅም እንዳይከበር ግብጽና ሻዕቢያን የመሳሰሉ አካላት እየሰሩ ይገኛሉ ሲል ካፕቴኑ ተናግሯል። ይህ የሚሆነው ደግሞ ሀገር ውስጥ ባሉ ተገንጣይነን በሚሉ አካላት በኩል አጀንዳቸውን እያስፈጸሙ ነው ሲልም ነው የገለጸው። የአሰብና ቀይ ባህር ጉዳይ የአማራ ፋኖ ህዝባዊ ድርጅት የሞት ሽረት ጉዳይና ከመንግስት ጋር ሀገሪቱን ጥቅምና የህዝብ ጥያቄ ለማስከበር የምንሰራበት ነው ሲልም ነው የገለጸው። የግል ፍላጎትን ወደ ግል በመተው ሌሎች አካላትም የሀገርን ጥቅም ለማስከበር መስራት እንዳለባቸውም ጥሪ አቅርቧል። ካፕቴኑ ህወሓትና ሻዕቢያም እንዲሁ ኢትዮጵያን ለማተራመስ አመታትን ሰርተዋል፣ አሁንም የትግራይ ምድርን እያተራመሱ ይገኛሉ ሲልም ጨምሯል። ነገር ግን ችግሮችን ከጠበንጃ ይልቅ በውይይት ለመፍታት ቅድሚያ ሊሰጥ እንደሚገባም ነው ካፕቴኑ ለመናገር የሞከረው። ሁለቱ ኃይሎች ከትግራይ ምድር በተጨማሪ በመላው ኢትዮጵያ ሃይማኖትና ብሔር ሰበብ ትርምስ ለመፍጠር እየሰሩ ናቸው ሲልም ነው እንግዲህ ማስረሻ ሰጤ የተናገረው ማለት ነው። ካፕቴኑ ይህን ካለ በኋላ ሌሎች አባላትም ወይም ደግሞ የሱ መሪዎች የነበሩት እንደሚቀላቀሉት በድፍረት ተናግሯል። እንግዲህ ይቀላቀላሉ አይቀላቀሉም የሚለውን
የምናየው ነው የሚሆነው። እንግዲህ ከዚህ በኋላ የተለያዩ መግለጫዎችን እየሰጠ ነበረ ካፕቴን ማስረሻ ሰጤ። የሰላም ድርድሩ ተቋጭቶ ሰላም በመምጣቱ ምክንያት ክልሉ ፎይ ብሏል ሲልም ነው በተደጋጋሚ የተናገረው። እንግዲህ በእንዲህ ነው እንዳለ ነው እንግዲህ ብዙ ሰዎች በብዙ ትችቶች ይተቹታል። መጀመሪያም ለትግሉ አላማ ብሎ ላይ አልወጣም። ይህንን ያደረገው በራሱ ጥቅም ለማስከበር ነው በሚል ብዙዎቹ ሲተቹት ነው እየታየ የሚገኘው። ከዛ በተጨማሪ ሌሎች መረጃዎችም መሸት ብለው ወጥተዋል። የተለያዩ የዚህ ድርጅት አባላት የነበሩ ሌሎች በመሪነት ደረጃም ያሉ ወደዚህ ድርድር እየመጡ እንደሆነ እየተነገረ ነው። ኮሎኔል ፋንታው ማቤን ጨምሮ ሌሎችም አካላት የማስረሻ ሰጤን መንገድ ተከትለው ወደ መንግስት የገቡ እንደሆነ ተነግሯል። ይህን እንግዲህ በተለያዩ የመንግስት ማህበራዊ ሚዲያዎች እየተላለፈ ነው የሚገኘው። ወደፊት እውነታው የሚታይ ነው የሚሆነው። በርግጥ ግን እንደዚህ አይነት ነገሮች እየመጡ ያለበት ሁኔታ ነው ያለው ተብሎ እየተጠበቀ ነው። እንግዲህ በሌሎችም ዜናዎች እንደተመለከትነው ዋናው የኢትዮጵያን ሰላም ለሚናፍቅ በሙሉ በተለይም ሌሎች ጉዳዮችን ወደ ጎን በመተው ሰላም ይሁንልን እያለ ለሚጠይቅ ህዝብ እንግዲህ ሰላምን ለሚሻ ማንኛውም አካል መልካም የሚባሉ ዜናዎች ሊሆኑ ይችላሉ ተብሎ ነው የሚጠበቀው። በርግጥ ሰላሙን በዘላቂነት ያመጣዋል የሚለው እንደሌላ ጥያቄ የሚወሰድ ቢሆንም ማለት ነው። እንግዲህ በሌሎች ዜናዎች ደግሞ በተለይም ከጋዛና ከእስራኤል ጋር በተገናኘ እንደዚሁም ከሩሲያና ከዩክሬን ጋር በተገናኘ የተለያዩ መረጃዎች እየወጡ ነው የሚገኙት። እንግዲህ ዩክሬን በተለይም በራሺያ ከፍተኛ የሚባል ውድመት እየደረሰባት ነው የሚገኘው። እስካሁን ወደ 23% የሆነውን የምድሪቷን ክፍል የራሺያ ወታደሮች ተቆጣጥረዋል። እጅግ የሚደንቅ ነገር ነው እየተከሰተ ያለው። በዛም በኩል ብትሄዱ በጋዛ ከፍተኛ ውድመት የተከሰተበት ጦርነት ከተከናወነ በኋላ አሁንም የሚያበቃ አይመስልም። በተለይም የጋዛ ሐማስን ሲከላከል ወይም ደግሞ ሲቃወም የነበረው ዋና መሪ መገደሉን ተከትሎ ብዙ ተቃውሞች እየተነሱ ናቸው። እንግዲህ ሐማስን በፍልስጤም የሚቃወም ቡድን መገኘቱ አስደናቂ ነው። ይህ ቡድን በእስራኤል በኩል ከፍተኛ ድጋፍ እየተደረገለት ነው የሚገኘው። እስራኤል በተቆጣጠረቻቸው ቦታዎች ነው ኃይሎቹን እያንቀሳቀሰ ያለው። ብዙ ኃይል እንዳለው ይነገራል። እንግዲህ የቡድን በከፍተኛ በሚባል ሁኔታ ወደ ጋዛ እየገሰገሰ እንደሆነና ሐማስን ማስወገድ እንደሚፈልግም ተናግሯል። ከፍተኛ የሚባል ውድመት የደረሰባት ጋዛ ለማገገም ብዙ ዓመታት እንደምትፈጅ ምንም የሚያጠራጥር አይደለም። ይህ በእንዲህ እንዳለ ግን በጋዛ ሙሽሮች ተሞሽሯል። ብዙ ሙሽሮች በግሩፕ ትዳር መስርተዋል። ይህም ከፍተኛ የሚባል የፎይታ ዜና ሆኖላቸው ነበረ። ነገር ግን የሚቀጥሉ አንዳንድ ውጅንብሮች አሁንም እንዳሉ ነው እየተነገረ የሚገኘው። ይህ ነገር ማብቂያው መቼ እንደሚሆን አይታወቅም። ይህ በእንዲህ እንዳለ እንግዲህ ዩክሬንና ራሻም ደግሞ ከፍተኛ የሚባል ግጭት ውስጥ እንደ አዲስ ገብተዋል። ዩክሬን ከፍተኛ የሚባል ውድመትን እያስተናገደች ነው። ራሻም በከፍተኛ ሁኔታ ድሮኖችና ሚሳይሎችን ወደ ዩክሬን ማዝነቧን ቀጥላለች። ወደፊትም የሚቆም አይመስልንም። ይህ ጉዳይ በከፍተኛ ሁኔታ ተባብሶ እንደሚቀጥል ሰዎች ግምታቸውን እየተናገሩ ነው። በእርግጥ ዩክሬን የአሜሪካን ድጋፍ የማግኘት እድሏ ከዚህ በኋላ የመነመነ መሄዱ አይቀሬ ነው። ምክንያቱም አሜሪካ ያቀረበቻቸውን ሀሳቦች ዩክሬን ማትቀበል ከሆነ የሰላም ስምምነቱን ወደ አለመፈረም ይሄዳሉ። ይህ ደግሞ የአሜሪካን ድጋፍ በቀጥታ እንደሚያሳጣት ነው እየተነገረ የሚገኘው ማለት ነው። እንግዲህ በእንዲህ እንዳለ ደግሞ እስራኤል አሁንም ወደ ሊባኖስ አንዳንድ ጥቃቶችን እያከናወነች ነው የምትገኘው። ሊባኖስ ውስጥ ከፍተኛ የሚባሉ እስራኤል ሊያጠቁ ይችላሉ የሚባሉ ቡድኖች እየተደራጁ እንደሆነ ተነግሯል። ይህንን ለማክሸፍ ቀደም ብላ እስራኤል እርምጃዎችን እየወሰደች እንደሆነ ተነግሯል ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ በጧቱ የነበሩት ዜናዎች ይህንን ይመስላሉ። ሌሎች ዜናዎች ከመጡ ወደ ከሰዓት እንመልሳለን። መልካሙን ጊዜ ወደ እናንተ እንዲያመጣው እንመኛለን። ሰላም ለሀገራችን እንዲሆን ሁሌም የኛ ምኞት ነው። ክቡራትና ክቡራን በያላችሁበት ሰናይ ጊዜ፣ ሰናይ የሥራ ቀን እንደዚሁም ደግሞ በዛሬው ዕለት እሁድ ነው። ሁላችሁም የምትዝናኑበት አእምሯችሁ የሚያርፍበት ቀን ያድርግላችሁ። ትኩስ ዜናውን ለማቅረብ እኛለን አዳዲስ መረጃዎች ሲወጡ በየጊዜው ወደ እናንተ እየመጣን እናደርሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለወዳጆቻችሁ ይህ ቻናል ይጠቅማችኋል፣ መረጃ ያጋራችኋል እያላችሁ ሼር ማድረጋችሁን አትዘንጉ እንላለን። በያላችሁበት ሰላም ሁኑ። ቻው።